ሰላም የዚህ ፕሮግራም ተከታታዮች እንደምን አመሻችሁ እንደምን ዋላችሁ። ዛሬ ደግሞ እግዚአብሔር ፈቅዶ በአራተኛው ቀን እንድንገናኝ ቃሉን እንድንካፈል ስለረዳን እጅግ አድርጌ እግዚአብሔርን አመሰግነዋለሁ። እግዚአብሔር በመልካምነቱ እንደ ፈቃዱ ደግሞ ወደ አራተኛው ቀን ደርሰናል። እግዚአብሔር ጠቅልሎ ክብሩን ይውሰደው። እንግዲህ ይህንን ፕሮግራም የምትከታተሉ ሁሉ ከእንደገና ይህንን መልእክት ይዤላችሁ የመጣሁት ሜለን መንግስቱ ነኝ ከኢስቨል ካሊፎርኒያ። የያዝነው አርዕስት ማለት ነው እንታዘዝ የሚል ነው። እንታዘዝ የሚለውን ነው እና ደጋግሜ እንግዲህ ከቀን አንድ ጀምሮ የተናገርኩት የመጨረሻው ዘመን ላይ ስላለን ብንታዘዝ መንግስቱንና ጽድቁን ብንፈልግ የእግዚአብሔር ቃል እንደሚለው ሁሉ ይጨመርላችኋል። በዛም ደግሞ አሁን ባለው ዘመን ተጨምሮ ብቻ ሳይሆን የእግዚአብሔርን የኢየሱስን መምጣት የሚያፋጥንበት እኛ ታዘን ለዓለም ሁሉ ወንጌልን የምናደርስበት ዘመን ላይ ነን ያለነው። ምክንያቱም ስለናንተ ባላውቅም እኔ በጣም ኢየሱስ እንዲመጣ ፈልጋለሁ። ለራሴ ለማልፍበት ወይም ደግሞ ተራራና ሸለቆ ብቻ ሳይሆን ለእህቶቼ፣ ለወገኖቼ፣ በእውነት ለዓለም ዙሪያ ያሉ ሁሉ ሰዎች እኛ ዛሬ ቁጭ ብለን ይህንን ቃል ስንካፈል ብዙ የሚያለቅስ ብዙ የሚያነባ በየቀኑ መፍትሄ የሌለው ችግር ይዞ የተቀመጠ ብዙ ህዝብ እንዳለ እናውቃለን እና ለነሱ የሚበጀው ለሁላችንም የሚበጀው ኢየሱስ መጥቶ ወደዚህ ወደምናርፍበት ወደ አዲሷ ኢየሩሳሌም የምንደርስበትን መንገድ ነው እኔ የምመኘውና ሩጫዬን የምጨምረው። ለእናንተም እንደዛ እንደሆነ እርግጠኛ ነኝ። እንግዲህ ዛሬው ቃል የተወሰደው እስካሁን እስከ መታዘዝ ሰውን ብዙ ማርያምን ተመልክተናል፣ ሳኦልን ተመልክተናል፣ አስቴርን ተመልክተናል። ዛሬ ደግሞ ኢየሱስን እንመለከታለን ማለት ነው። ምንድነው ያዘዘን? በጣም ትልቁ ትእዛዝ የኛ ክርስትና ውስጥ ስንገባ ብዙ ትእዛዝ የተሰጠንን እግዚአብሔርን ቃል እንድናነብ ትእዛዛቶችን ወይም ደግሞ ኮማንድመንቶችን እንድንጠብቅ ብዙ ታዘናል። ግን ከሁሉ በላይ የሆነው የሰው ልጅ አንድ ጊዜ እግዚአብሔርን ኢየሱስን እንደ ግል አዳኙ ከተቀበለ በኋላ አንድ ትልቅ ትእዛዝ ተሰጥቶ ነበረ። ይሄም በማቴዎስ 28 ቁጥር 16 ላይ ያለው ነው። ታላቁ ተልእኮ የሚለው ማለት ነው። ታላቁ ተልእኮ፣ ይሄም ደግሞ ከዚህ በላይ የሚበልጥ የለም ማለት ነው። ታላቁ ተልእኮ ይለናል። በእንግሊዝኛው the greatest commission ይላል እና ይሄንን ደግሞ ከታዘዝን ኢየሱስን እንደ ግል አዳኛችን ተቀብለን ይህን ከታዘዝን የኢየሱስን ዳይሬክት ኦርደር ነው የተቀበልነውና የታዘዝነው ማለት ነው። ይህንን ቃል በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ታሪኩን ታውቁታላችሁ። ኢየሱስ ከሞት ከተነሳ በኋላ ማርያምና መግደላዊ ማርያምና የዛች ሌላዋ ማርያም ደግሞ መቃብሩ ጋር ሄደው የደቀ መዛሙርቶቹ መልአኩ በነገራቸው እንደተነሳ ከዛ እነሱ ሮጠው ኢየሱስ እንደተነሳ ለደቀ መዛሙርቶቹ ተናገሩ። እነሱም ደግሞ አሁን ኢየሱስ ሲገለጥላቸው ማለት ነውና ቃሉ እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ከዚያም 11 ደቀ መዛሙርት በገሊላ ወዳለው ኢየሱስ ወደ መለከታቸው ተራራ ሄዱ። ባዩትም ጊዜ ሰገዱለት። ጥቂቶች ግን ተጠራጠሩ። ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ያዘዝኳቸውንም ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ሃሌሉያ። እንጸልይ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ፣ ክብር ሁሉ ለአንተ ይሁን። ለጌታ ሆይ ዛሬ ደግሞ ይህንን ትልቁን ምክርህን ትልቁን ትእዛዝህን ጌታ እግዚአብሔር ሆይ እንደ አዲስ ደግሞ ጌታ ሆይ ልታስተምረን ልታስነሳን እግዚአብሔር ሆይ ይህን ቃል
ይዘን ጌታ ሆይ በአብ በወልድ በመንፈስ ቅዱስ እህትና ወንድሞቻችንን በማጥመቅ ቃልህን በመናገር መንግስትንና ጽድቅን እንድናሰፋ እንዳዘዝክን እንድንሆን ጌታ እግዚአብሔር ሆይ ትረዳን ዘንድ ጸልያለሁ። አባት ሆይ ዛሬ የምንማረውን በእኔ አንደበት ደግሞ ተጠቅመህ መንፈስ ቅዱስ ብቻህን ትናገር ዘንድ ጸልያለሁ። ስጋና ደም ጸጥ ብሎ የእግዚአብሔር መንፈስ ብቻህን ትናገር ዘንድ እለምንሃለሁ። በእኔ ላይ የታየ ጌታ እግዚአብሔር ሆይ በእኔ ላይ እውቀት ይሁን፣ በእኔ ላይ ጥበብ ይሁን፣ በእኔ ላይ ቃል ይሁን የለም ጌታ ሆይ አንተ ግን በመስቀልህ በሞትክበት በደምህ እንደ አዲስ ሰው አድርገህ ጌታ ሆይ በውስጤ ያለው የእግዚአብሔር መንፈስ እንዲናገር ትረዳኝ ዘንድ እለምንሃለሁ። ስጋና ደም ጸጥ ብሎ ጌታ ሆይ እኔንም የሚያስተምር የሚያንጽ የሚያበረታታ ጌታ እግዚአብሔር ሆይ የሚያስታጥቅ ቃል ስጠን ዘንድ ጸልያለሁ። ይህንንም ስለምታረግ እጅግ አድርጌ አመሰግንሃለሁ። ይህን ሁሉ የምለምንህ በተወደደው ልጅህ በጌታችን በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ሃሌሉያ። እግዚአብሔር የተባረከ ይሁን። እንግዲህ ሁሌ እንደምንለው ያው የኛ ዓላማ ኢየሱስን ማንጸባረቅ ነው። ኢየሱስ ምን አለ? ኢየሱስ ለነዚህ ደቀ መዛሙርቶች ሲያስተምር ቆይቶ በቼም ተቀብለውታል ብሎ አሁን ደግሞ በቃል ላይ ቃሉን የመጨረሻ ጊዜ እንግዲህ ሲነግራቸው ነው የከረመው። ለነገሩ ግን ለመጨረሻ ለአንድ ጊዜ one more time the greatest commission ብሎ ከነገና ነገራቸው ማለት ነው። ምን አለ? ያስተማርኳችሁን ሁሉ ለነዚህ ህዝቦች እንድታገለግሉ መናገር ብቻ ሳይሆን ደቀ መዛሙርቴ አድርጓቸው። ሃሌሉያ። ደቀ መዛሙርት መሆን እንዴት መልካም ነው። እግዚአብሔር ሁላችንንም ደቀ መዛሙርት ያድርገን። ከንም ደቀ መዛሙርት የሆነ መነሳቱ መለወጡ በቃ ከእግዚአብሔር ፍቅር ከኢየሱስ ፍቅር የተነሳ ነው። በእውነት እህቶቼና ወንድሞቼ ሁላችንም እኔ ስለ ራሴ እንኳ ባወራ ክርስትና ቤት ውስጥ ቁጭ ብዬ እግዚአብሔርን በማከብረው ወይም ደግሞ ስሙ ክርስቲያን በሆነ ስም አማኝ ወይም ደግሞ በቃ ሲመቸው ቤተክርስቲያን ሳይመቸው በቃ ደስ እንዳለኝ ነበርኩኝ ማለት ነው። እና ሁላችንም ብዙ ሪሌት የምናደርግ ይመስለኛል። ያው ይሄ ክርስትና ጉዞ ጀርኒ ነው፣ በአንድ ጊዜ የሚደረስበት አይደለም። መንገዷም ጠባብ ናት የሚለው ጌታ ይህን ስለሚያውቅ ነው። ምክንያቱም መውደቅ መነሳት አለ። አንዳንዴ ደግሞ ጌታንም ተቀብለን ደግሞ እንደፈለግን የምንኖርበት እንደተመቸን ዓለም እንደተመቸው ግን ስማችን ክርስቲያኖች ነን፣ ጌታን እንወዳለን። የተጠራ ነው ምንድነህ ሲባል ወይ ምንድነሽ ሲባል እኔ ክርስቲያን ነኝ እንላለን። ነገር ግን እንደዛ ኖርን ማለት እንዳልሆነ በራሴ አውቀዋለሁኝ። ይህም ቃል እንደዚህ ነው እንግዲህ የሚለው እንደምታውቁት 12 ነበሩ። አንዱ ያው ይሁዳ እግዚአብሔርና ኢየሱስን አሳልፎ ከሰጠ በኋላ 11 ሆኑ። ከነዚህም ባይናገርም ጥቂቶቹ ተጠራጠሩ ይላል። ተጠራጠሩ፣ ኢየሱስ መሆኑን ተጠራጠሩ። እኛም ዛሬ መቼስ ብዙ አንዴ ስንወድቅ ስንነሳ መከራ ሲመጣብን ጭንቀት ሲመጣብን ኢየሱስ እያለ ያስተማረንን የሰማነውን እንረሳዋለን። እንኳን የሰማነውን አይደለም ያደረገልንን ፐርሰናሊ ያደረገልንን እንረሳለን ማለት ነው። ደቀ መዛሙርቶቹም እንደዛ ይሆኑ ይመስላል። ኢየሱስ ያን ሁሉ ጊዜ ያስተማራቸውን ደጋግሞ የነገራቸው እንግዲህ ይቺን በሶስተኛው ቀን እንደሚነሳ ነው። ግን ረሱት። ግን ኢየሱስ አሁንም ተስፋ አልቆረጠም። ደስ አይልም? ኢየሱስ በጣም በቃ ምን አይነት አምላክ እንዳለን እኮ ዝም ብለን በማስተዋል መድቴት ብናደርግ እንዴት ታጋሽ እንዴት ሉዓላዊ እንደሆነ ይህን ሁሉ እኔ በሆነ አዝንባቸው ነበረ ሲጠራጠሩ ሳይ ማለት ነው። እንደውም ቶማስ ነው አይደለም ሚስማሩን እንዲያሳየው የተወጋበትን ሚስማር እንዲያሳየው የጠየቀው። በጣም ይገርማል። ያን ሁሉ ጊዜ ከሱ ጋር ያን ሁሉ ተአምር ሲያደርግ ረሳው ማለት ነው። እና ይሄ ትልቁን ነገር ግን እሱ መሞቱን ሲነግራቸው የነበረውን እንደተረሳ እናስተውላለን። ግን ከዚህም ሆኖ እግዚአብሔር ኢየሱስ ያዘዛቸው ቁጥር 19 ላይ ስለዚህ ሂዱና ህዝቦችን ሁሉ በአብና በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣
ያዘዝኋችሁንም ሁሉ እንዲጠብቁ አስተምሯቸው። ሃሌሉያ። አገርምም እንግዲህ ኢየሱስ አምኖባቸዋል፣ ተተማምኗቸዋል፣ ነግሯቸዋል። እኛም ዛሬ ተነግሮናል፣ ሰምተናል፣ አንብበናል። በህይወታችንም የሆኑ ነገሮች ብዙ ነገሮች አሉ ኢየሱስን የሚገልጽ። ከሁሉ በላይ ግን ይህ ነው የተደረገልን አቤኔዘሮች ቆጥረን ብቻ ሳይሆን ኢየሱስ ያዘዘንን እንድናስተምር ይፈልጋል ማለት ነው። ይሄ ደግሞ ከማስተማርም የተነሳ ነው። እኔ እንጃ በአሁኑ ጊዜ ኢቫንጀሊዝም በጣም እየቀነሰ ነው ብዬ አምናለሁ። ምክንያቱም ሁሉም ሰው የደከመው ህዝብ ነው። በቃ በኑሮም ይሁን በችግርም ይሁን በቃ በዓለም ውጣ ውረድም ይሁን ሰው ዘመኑ ኢቫንጀሊዝም ብዙ የለም። በቅርቡ አንድ ሚውዚየም ሄጄ በጣም ያንግ ልጆች ናቸው፣ እኔ እንጃ ኮሌጅ ስቱደንቶች ናቸው አትሊስት መተው ይሰብኩ ነበረ። ሚውዚየም ውስጥ አውትዶር ሚውዚየም ነው፣ መልቲፕል ሚውዚየምስ ያለበት ነው እና እነሱ እየወጡ ኢየሱስን ይሰብኩ ነበርና ቀረብ ብዬ ያናገርኳቸው። አዎ አሁን እኮ አሉ በጣም ይሄ የምናደርገው በጣም ከባድ ነበረ። መጀመሪያ ስንናገር ሰው ዘግቶን ሲያልፍ ወይም ጊዜ ሳይሰጠን ወይም ደግሞ ዞር በሉ ሲለን በጣም ይካበድ ነበር። አሁን ግን እየቀለለ መጣ። በቃ እያረግነው ሲመጣ እየቀለለ መጣ አለ። በእውነት እኛ ዛሬ ሰውን ለደቀ መዛሙር ድረስ እንኳ ሳይሆን እንዲሁ ስለ ጌታ እንኳ ለመመስከር በጣም እያሰብን ነው። ምክንያቱም ብዙ ኤክስኪውዝ እንሰጠዋለን። I don't want to invade the privacy እንላለን። ወይም ደግሞ በመከባበር ብንቀመጥ ይሻላል፣ ሃይማኖትን ባንነጋገር ይሻላል። ስለ ሃይማኖት አይደለም እህቶቼና ወንድሞቼ፣ እሱ ያዘዘንን ቃሉን ለመስበክና ከዛ በኋላ ህዝቡን ወደ ደቀ መዛሙርት አድርጎ የእግዚአብሔርን መንግስትና ጽድቅ ለማስፋት ነው። ሌላ ምንም ጉዳይ የለንም። ይህንንም እግዚአብሔር ኢየሱስ የተናገረው ለአንድና ለአንድ ነገር ብቻ ነው፣ ያዘዝኳችሁን ሁሉ እንዲጠብቁ። ሃሌሉያ። ህዝቡ ይህንን ቃል የምስራች ሰምቶ ከሞት መነሳቱን ሰምቶ ይህን ቃል እንዲሰበክ ኢየሱስ ፈለገ። አለበለዚያ መሞቱ ኢንቬን ነው ማለት ነው። እስከ ዓለም ፍጻሜ ድረስ ፕሮሚስ ደግሞ አደረገላቸው። እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ። ሃሌሉያ። ደስ የሚለው እኛ የእግዚአብሔርን ቃል ስንናገር በምስክርነት ላይ ስንኖር እኛ አይደለንም ኮንቪንስ የምናረጋቸው፣ መንፈስ ቅዱስ ነው ኮንቪንስ የሚያረጋቸው። ግን ከኛ የሚጠበቅብን ነገር አለ። አንድ ቃሉን መናገር፣ ሁለት ደግሞ ብርሃንና ጨው እንድንሆን እግዚአብሔር ይፈልጋል። ስለዚህ ይህን ሁሉ ስናደርግ ስንጨነቅ እንዴት ነው የምንናገረው? ለምሳሌ ለኮርኮራችን ይሁን ወይ ለአለቆቻችን ይሁን ለጓደኞቻችን፣ ለቤተሰቦቻችን፣ ለማንም ይሁን አንድ ያፋችን ሲከፈት እግዚአብሔር ከእናንተ ጋር ነኝ ስላለ መንፈስ ቅዱስ ቴክስ ኦቨር ማለት ነው። እኛ የሚጠበቅብን ያንን ኢኒሺየት ማድረግ ብቻ ነው። ይሄ እንግዲህ እንታዘዝ ብለን 3ቱን ቀን ስንማር ትልቁ ትእዛዝ፣ የዓለም ሁሉ ትልቁ ትእዛዝ የመጣው ከኢየሱስ ነው አይደለም? ከኢየሱስ ነው። ዳይሬክትሊ ለክርስቲያኖች ማለት ነው። ቃሉን ለምናቅ በዛን ጊዜ ለደቀ መዛሙርቶቹ ነው እንግዲህ ይሄን የተናገራቸው። ዛሬ እኮ እኛ የእግዚአብሔር ደቀ መዛሙርቶች ነን። ይሄ ሜሴጅ እንግዲህ ዳይሬክትሊ ለኛ ነው ማለት ነው። ለኛ ነው የተጻፈው፣ ለክርስቲያኖች ነው የተጻፈው። ጌታን ለሚያውቁ ነው፣ ቃሉን ለሚያውቁ ነው፣ ትእዛዙን ለሚያውቁ ነው። በቃ ይሄ የተሰጠው ዳይሬክሽን ለኛ ብቻ ነው። ለማያምን አልተሰጠም። ደቀ መዛሙር ላልሆነ አልተሰጠም። አሁን ለኛ ነው የተሰጠን። ስለዚህ ይህንን ደግሞ ኢየሱስ ያዘዘንን እኛ እናደርጋለን ማለት ነው። ከበደም ቀለለም ይሄ ይጠበቅብናል ማለት ነው። ስለዚህ ይህን ደግሞ ፕሮሚስ ያደረገውን ኢየሱስ በመስቀል ላይ ሞቶ ከመስቀል ሲነሳ መልእክቱ ይሄ ብቻ ነበረ። አይገርምም? አይዟችሁ በርቱ፣ ቆይ ደግሞ አንተ እንደዚህ ትሆናለህ፣ ደግሞ አንተ እንደዚህ እንዲህ ነው አላለም። በቃ ሄዱና ግሬተስት ኮሚሽን የሰጣቸው ሄዱና ይህንን ነገር አድርጉ ነው ያላቸው። ሄዱና መስክሩ፣ ቃሌ እንዲታዘዙ ንገሩ ነው ያለው ጌታ። ስለዚህ እህቶቼና ወንድሞቼ ይህንን ታላቁን ትእዛዝ እንዴት ተቀበላችሁታል? ታላቁን ትእዛዝ በየቀኑ በህይወታችን ላይ እንዴት ተቀበላችሁታል?
እኔ አሁን ነው እየገባኝ የመጣው። ምክንያቱም ራሳችንን እኛ በፓስተሮች ወይም ቤተክርስቲያን ውስጥ ለሚያገለግሉ ሰዎች የተሰጠ ነው የሚመስለን እንጂ እኛ ኃላፊነት አይመስለንም። አይ ቤተክርስቲያን ሄዳለሁ ሲሉን እንፈራለን። ወይም ክርስትናና ደቀ መዛሙርት መሆን ልዩ ልዩ ነው፣ የተያያዘ ነገር አይደለም። ማለት ሁለቱም የሚያምን ቢሆን ግን ኢየሱስ የፈለገው እዚህ ጋር ሂዱና ደቀ መዛሙርቴ አድርጓቸው ነው። ቤተክርስቲያን ይሂዱ አላለም። ወይም ደግሞ በቃ ክርስቲያንን ካሉ ተዋቸው አላለም። ደቀ መዛሙርቴ አድርጓቸው፣ አጥምቋቸው፣ ቃሌን ትእዛዜ እንዲፈጽሙ ንገሯቸው ነው ያለው። ሃሌሉያ። እኛ እኮ ዛሬ የሰማነው የምስራች ነው እንደዚህ የሚያደርገንና እግዚአብሔር ቢረዳን ሁላችንም ይህንን ትእዛዝ እንድንቀበል በእውነት ኢየሱስ እንደሚረዳን የእግዚአብሔር መንፈስ እንደሚረዳን እርግጠኛ ነኝ። ይህን ሁሉ ደግሞ ለማድረግ ያው በስጋ የሚቻል ስላልሆነ ተነጎዳያና በ5ኛውና በ6ኛው ቀን ምን ማድረግ እንዳለብን፣ እንዴት ነው የምናደርገው፣ እንዴት ነው ይሄ ነገር ሊሆን የሚችለው፣ እሞክራለሁ ግን እፈራለሁ፣ እሞክራለሁ ግን እሺ አይለኝም፣ ወይ ጊዜ የለኝም፣ ወይም በብዙ ነገር ኤክስኪውዝ የምንሰጦቻለን። ግን አንድ ቁም ነገር አለው። ይሄ ሁሉ ለማድረግ የምንችልበት ጸጋ፣ ከኢየሱስ የሚመጣውን ጸጋ እንካፈላለን። ከዛ እሱን ከተካፈልን በኋላ ኤክስኪውዝ የለንም ማለት ነው። ኢየሱስ እዚህ ላይም እንደተናገረው ሁሉ ጊዜ ከናንተ ጋራ ነኝ። ሃሌሉያ። ሁሉ ጊዜ ከናንተ ጋራ ነኝ። አሁን ከኛ ጋራ ነው፣ ነገ ከኛ ጋራ ነው፣ ከነጎዲያ፣ የዛሬ ሳምንት፣ የዛሬ ዓመት ከኛ ጋር ነው። ስለዚህ እሱ ደግሞ ከኛ ጋር ከሆነ ምን ያስጨንቀናል? ምንስ ያስፈራናል? እኛ እሱን ብቻ ማሰብ ነው ያለብን ማለት ነው። የጌታ ስም የተባረከ ይሁን። ይህን ሁሉ እንድናደርግ የሚሰጠንን ጸጋ በእውነት ስለ እግዚአብሔር እጅግ አድርጌ አመሰግነዋለሁ። ስለሰማችሁኝም ተባረኩ። እንጸልይ። አባታችን እግዚአብሔር ሆይ እናመሰግንሃለን። ይህንን ትልቁን ትእዛዝ ደግሞ እንድንቀበል ስለረዳህን ጌታ ሆይ ተመስገን። እንግዲህ በቀን 5 በቀን 6 ደግሞ ጌታ ሆይ ከኛ ብቻችንን እንደሚቻል ነገር እንደሌለ ስለምናቅ ቃልህም ስለሚነግረን ጌታ ሆይ ይህንን ስራ ለመስራት ይህንን ትእዛዝ ለመቀበል ጌታ ሆይ እንድትረዳን፣ አእምሯችን እንዲከፈት፣ ልባችን እንዲሰጥ፣ ጊዜያችን እንዲሰጥ ትረዳን ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ይህንን መልእክት የሰሙ ሁሉ ጌታ ሆይ ባርካቸው፣ ለውጠን ጌታ እግዚአብሔር ሆይ እንደ ትላንትናው እንደ ዛሬ ሳምንቱ እንዳለፈው ዓመት እንዳለፈው ወር እንዳንሆን እርዳን ጌታ እግዚአብሔር ሆይ። ያንተን ትእዛዝ the greatest commission ጌታ ሆይ ከሞት ስትነሳ ስትናገር የፈለግከው አንድና አንድ ነገር ነው። ህዝብህ ትእዛዙን እንዲፈጽም፣ ህዝብህ ደቀ መዛሙርት እንዲሆን፣ ህዝብህ እንዲጠመቅ ነውና ጌታ እግዚአብሔር ሆይ እኛም ደግሞ ጌታ ሆይ በተሰጠን ጸጋ ይህንን ትልቁን ክርስትና በተቀበልንበት የምናገለግል እኛ ራሳችንን ደቀ መዛሙርት አድርገን ህዝብህን ደግሞ ደቀ መዛሙርት የምናደርግበትን መንገዱን ስለምታሳየን እናመሰግንሃለን። ስለወደድከን ስላወከን ተመስገን። ይህን ሁሉ የምለምንህ በተከበረው ልጅ በናዝሬቱ በጌታችን በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ሃሌሉያ።